እንወድሻለን ስተካጃቸው ለስልሽ እንሰግዳለን ለናታችን እንሰግዳለን ወእሰግድ ስልሰ ሶስተኛ ስግደት ለስዕልኪ ቅድመ ጉባኤ በተሰበሰበው ህዝብ ፊት ለተሳለ ስዕልሽ ደግሞ እሰግዳለሁ ለሶስተኛ ጊዜ ወእሰግድ ስልሰ ለስዕልኪ ቅድመ ጉባኤ እሰግዳለሁ በጣም ነው ማዝ ነው በእውነት በጣም እግዚአብሔር ለተቀረጸ ምስል እንዳንሰግድ በዘጸአት ምዕራፍ 20 ላይ ተናግሯል ዘዳግም ምዕራፍ 4 ላይ ተናግሯል በሚገርም ግልጽ በሆነ ቃል ነው የተናገረው በሴት ቢሆን በወንድ ቢሆን በቅርጽ የተሰራ አማልክት ለራስ እንዳታደርግ ተጠንቀቅ ነው ያለው እግዚአብሔር ለስዕልሽ ሰግዳለሁ በቃ አዲስ ኪዳን ላይ ምንድነው ያደረጉት እዚህ አህዛብ ልምምድ ውስጥ ያለውን ነገር ማርያምን ወይ ሚካኤል ብሎ ወይ ገብርኤል ብሎ ወይ ተክለ ሃይማኖት ብሎ ምናምን ታቦት ተቀረጸ ማለት ነው በቀላሉ ስዕል ተሳለ የጣዖት አምልኮ ተጀመረ ማለት ነው ይሄ እኮ የጣዖት አምልኮ ነው የሚባለው በቃ ለስዕልሽ ሰግዳለሁ እያለ ይሰግዳል እኮ ነጠላውን እዚህ ስራ አስሮ እየሰገደ ነው ይሄንን የሚለው እየሰገደ ወእሰግድ ስልሰ ለስዕልኪ ቅድመ ጉባኤ ዘኢሰገደ ለስዕልኪ አስሪጾ ምማኤ በስጋው ወበነፍሱ ይርከብ ትንሳኤ ለስዕልሽ ያልሰገደ ግን በስጋውም በነፍሱም ትንሳኤ አያግኝ እርግማን በእነሱ እርግማን ቢሆን ለማርያም ያልሰገደ ለስዕል ያልሰገደ ለድንግልናዋ ያልሰገደ በሙሉ ትንሳኤ ሙታን የለውም በእነሱ አመለካከት በዚህ ድርሰት መሰረት ማለት ይሄ አሳፍርም ለማርያም መስገድ ነው የትንሳኤ ጉዳይ ጌታ ኢየሱስ ለትንሳኤ በዮሐንስ ወንጌል ምዕራፍ 5 ላይ ያስተማረው ይሄንን ነው ለማርያም በመስገድ ነው ትንሳኤ ሙታን አያሳፍርም ታዲያ ወገኖቼ ይሄውን ኦርቶዶክስ ውስጥ ያለ ዓለም ነው በቃ ራሱን የቻለ ሌላ ቦታ የለም እንዴ ያ ነገር በቃ ነውር አይደለም እንዴ በነፍሱ በስጋም ትንሳኤና ያገኝ ራሱን ነው እየረገመ ያለው እኮ አላወቀውም እንጂ ራሱን ነው እየረገመ ያለው ምክንያቱም የጣዖት አምላኪዎች መጨረሻ ከእግዚአብሔር መንግስት መለየት ነው ይለናል መጽሐፍ ለስዕል መስገድ ይው በእሳት ዲን ወደምትሰቃይበት ስፍራ ነው የሚወስድ ይውላችሁ የዮሐንስ ራእይ ምዕራፍ 21 ቁጥር 8 ላይ የዮሐንስ ራእይ ምዕራፍ 21 ቁጥር 8 ዳሩ ግን የሚፈሩና የማያምኑ ማንንም የማያምኑ ጌታ ኢየሱስን የማያምኑ የርኩሳንም የነፍሰ ገዳዮችም የሴሰኛዎችም የአስማተኛዎችም ጣዖትን የሚያመልኩ የሐሰተኛዎችም ሁሉ እድላቸው በዲንና በእሳት በሚቃጠል ባህር ነው ይኸውም ሁለተኛው ሞት ነው ይላል ሁለተኛው ሞት ሁለቴ ለምን ትሞቻለሽ እቴ ሁለቴ ለምን ትሞታለህ ወንድሜ የትኛው የመጽሐፍ ቅዱስ ትምህርት ላይ ነው ስዕል አስቀምጦ ሲሰግዱ ያየው የት ጳውሎስ ነው እንደዚህ አይነት ትምህርት ያስተማረው ጴጥሮስ ነው ያስተማረው ይሄ እኮ በ16ኛው በ14ኛው መቶ ክፍለ ዘመን የተጀመረ እኮ የበሰበሰ ትምህርት እኮ ነው የበሰበሰ እነ ዘርዓ ያዕቆብ የጀመሩት ቀልድ እኮ ነው እነ ዘርዓ ያዕቆብ በጣም እማዝ ነው ምንድነው ራሱ እየተራገመ ነፍሱን እየረገመ ራሱን እየረገመ የሚኖር ስለሆነ አለመታደል እኮ ነው ራሱን ነው የሚረግመው